እስራኤላውያንና አይሁዳውያን ላይ ጥቃት የሚያደርስ ግለሰብ የሚሆን ቡድንን እስራኤል እንደምትመታ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሳወቁ። ይሄንን ያልበላሽው ስትል ኢትዮጵያ ትራፊ አይበላ የመጣውት ለሰራ ነው። አረ ወገን እነኚህ ሰዎች አመለጡን አንድ በሏቸው። እዴ ጭራሽ ቁርአን መቅራት ለሞተ ሰው ቁርአን መቅራት ምናምን ቢድዓ ነው ትላላችሁ። ሳውዲ አረቢያ በ2025 ዓመተ ምህረት 340 የሚሆኑ ሰዎችን መቅጣቷ በሞት መቅጣቷ እየወጣ ነው የሚገኘው። እንግዲህ ሰበር መረጃ ላጋራችሁ። ከዚህ በኋላ በየትኛውም ዓለም ላይ ይሁን እስራኤላውያንና አይሁዳውያን ላይ ጥቃት የሚያደርስ ግለሰብ የሚሆን ቡድንን እስራኤል እንደምትመታ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሳወቁ። ኔታንያሁ ይህን የተናገሩት በአውስትራሊያ ሲድኒ ቦንዲ የባህር ዳርቻ በርካታ አይሁዶች ከተገደሉ በኋላ ነው። አንዳንድ አስተያየት ሰጪዎች ታዲያ ሲናገሩ ይህ ስሜታዊነት የተሞላበት መልእክት ነው፣ ሊሆን የማይችል ነው ያሉ ሲሆን አንዳንዶች ደግሞ ምናልባት አይሁዶችን ከየትኛውም ዓለም ወደ ሀገራቸው እንዲገቡ ጥሪ በማድረግ ሊሆን ይችላል ሲሉም ሐሳባቸውን አጋርተዋል። እናንተስ እንደታያችሁት ሐሳባችሁን ኮሜንት ላይ ማጋራት ትችላላችሁ። ይሄንን ያልበላሽው ስትል ኢትዮጵያ ትራፊ አይበላ የመጣውት ለሰራ ነው እና በተደጋጋሚ እንደዚህ ሆንኩባት ማለት ነው። እና ከዛ በኋላ ምን አደረገች? ልክ ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልኝ ማለት ጀመረች። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት ነው። አልሰሚን ግባ በለው እሻውኒ ምን ይባላል? አላዩንም እንጂ ያላየነው የለም አለች። ይሁና አረ ወገን እነኚህ ሰዎች አመለጡን አንድ በሏቸው። እዴ ጭራሽ ቁርአን መቅራት ለሞተ ሰው ቁርአን መቅራት ምናምን ቢድዓ ነው ትላላችሁ። ቁርአን መቅራትን በዚህ ልክ እኔ በዚህ ልክ ነው የልብ ድርቀት የሚገጥማችሁ መስሎ አይታየኝም ነበረ። ስሙት ምን እንደሚል። ቢድዓ ነው አብርና ያሲን መቅራት ቢድዓ ነው። ሰው ሞቷል ብሎ ተህሊል መቅራት ቢድዓ ነው። ፋቲሃ ብሎ መቅራት ቢድዓ ነው። ይሄንን እምነት መስጂድ ላይ ቁሙ ሐቢቢ። ጭራሽ እኮ አንድ ወላሂ ማስረጃ አንድ ላይ ያመጣልህ አይችልም። አንድ ማስረጃ ካመጣ ማለት ነው እኔ በድጋሚ ቪዲዮ እመጣለሁ፣ ግን በፍጹም ሊያመጣላችሁ አይችልም። ነብዩና መሐመድ አለይሂ ሰላቱ ወሰለም እንደው ምንድነው ያሉት? ኢቅራኡ ዐላ መውታኩም ያሲን፣ በሙታኖቻችሁ ላይ ያሲንን ቅሩላቸው። ይሄ ብቻ አይደለም፣ ሌሎችም በርካታ ሐዲሶች አሉ። መቃብሮች ውስጥ በገባችሁ ሰዓት ያሲንን ቅሩላቸው፣ ለእናንተም አጅር ይኖራችኋል፣ ከነርሱም ላይ ቅጣት እንዲቀነስ ሰበብ ይሆናቸዋል። ይሄንን አይማዎች ጋር ብንመጣ እነ ኢማሙ ሻፊዒ ረዲየላሁ ዐንሁ የተሰኘው ኪታባቸው ጋር ገብተህ ማየት ትችላለህ። ቢስቲህባቢል ቂራአቲል ቁርአን ሊልመይት፣ ለሙታኖች ቁርአን መቅራት እጅግ የሚወደድ እንደሆነ ሙስተሐብ እንደሆነ እንዳለ የተስማሙበት ጉዳይ ነው። ጭራሽ ማለት ነው። ሱብሃንአላህ ወላሂ እነኚህ ሰዎች በዚህ ልክ የልብ ድርቀት። እዚህ ጋር ደግሞ ስሙት ምን እንደሚል። ሰው ሞቷል ብሎ ተህሊል መቅራት ቢድዓ ነው። ሰው ሞቷል ብሎ ተህሊል መቅራት ቢድዓ ነው። ተህሊል ማለት ምን እንደሆነ ለማታውቁ ላኢላሃ ኢላላህ ማለት ተህሊል ይባላል። ይሄንን ላኢላሃ ኢላላህ ማለት ጀናዛ ይዘው እየሄዱ ያሉ ሰዎች ይሄም ማለት ቢድዓ ነው አይቻልም እያለ ነው። ሱብሃንአላህ ወላሂ እነኚህ ሰዎች ማለት ነው ጥመት በዚህ ልክ ጫፍ ይረግጣል ብዬ አስቤ አላውቅም። ከዚህ በኋላ ግን እነኚህን ሰዎች ሌላ ነገርም ቢሉ እኔ አልገረምም። ከዚህ በኋላ በዚህ ልክ እንግዲህ ቁርአን መቅራት ቀብር ላይ እንዲሁ ለሙታኖች ቢድዓ ነው ካሉ ቁርአን አኺ ቁርአን ሱብሃንአላህ እንዴት ነው ቁርአን የሚያክል ነገር እንደዚህ? ወላሂ ከባድ ነው ስሜቱ። ማስረጃ ቢኖራቸው አንድ ማስረጃ እንኳን ችግር የለውም፣ ግን ምንም እመኑኝ ወላሂ አንድ ማስረጃ ያመጡ ቢድዓ ከማለት ውጭ ማለት ነው። ቪዲዮ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሳውዲ አረቢያ በ2025 ዓመተ ምህረት 340 የሚሆኑ ሰዎችን መቅጣቷ በሞት መቅጣቷ እየወጣ ነው የሚገኘው። እንግዲህ ሳውዲ አረቢያ ከ1999 ዓመተ ምህረት ጀምሮ እንግዲህ ሪከርዶን እያሻሻለች መጣው። በየአመቱ የምትገላቸው ነው። በየአመቱ ኤክስኪዩት የምታደርጋቸው ሰዎች አምና 2024 ላይ 338 ሰዎች ኤክስኪዩት ተደርገው ነበር በሳውዲ ገቨርንመንት ማለት ነው። አሁን ላይ 340 ሰዎች ኤክስኪዩት ተደርገው ደግሞ ህይወታቸውን አጥተዋል ማለት ነው። ከፍተኛ የሞት ቅጣት ከሚተላለፉባቸው ሀገሮች መካከል አንደኛዋ ነች እንግዲህ ሳውዲ አረቢያ። የትኛውም ዜጋ ይቀራታል
በስቅላትም በድራግ ትራፊኪንግ ላይ የተገኙ በአደንዛዥ ዕፅ ጉዳዮች ላይ የተገኙ እንደዚሁ ደግሞ የሆነ ህግ የተላለፉ ሰዎች በስቅላት በመምጣት አንደኛ ነችና 340 ሰዎች የሚሆኑ ተገለዋል። ብዙ የምንሰማው ኤክስኪዩት ይደረጋሉ ደግሞ እንትን ይገደላሉ የሚሉ ወሬዎች የምንሰማው ኢራን ውስጥ ነው። ኢራን እንደዚሁ በስቅላት ብዙዎችን ተቀጣለችና ሳውዲ በጎራዴ ነው የሚቀሉት እንትን ብለዋቸው ይቀሏቸዋል አንገታቸውን እና ይሄ የድራግ ትራፊኪንግ ሴት እንትን አቢዩዝ ማድረግ ላይ ምናምን የሚገኙ ሰዎችን ነው የሚቀጡት። እንደዚህ አይነት ኤክሲኪዩሽኖች ወይ ደግሞ ለወንጀለኞች የሚደረጉ የሞት ቅጣቶች ወደ ሀገራችን መምጣት አለባቸው። እንደዚህ በተለይ ደግሞ ፐብሊክ እና ስዊፍት የሆኑ ቅጣቶች ስቅላት ወይ ደግሞ መቅላት የሚባሉት ነገሮች ወደ ሀገራችን መምጣት አለባቸው። ከዚህ በፊት ፕራክቲስ የምናደርጋቸው ነበር ገበያ መሀል ላይ ሰው መስቀል በስቅላት መቅጣት ምናምንና እሱ ነገሮች ወደ ሀገራችን የሚመጡ የክራይም ሬት ወይ ደግሞ የወንጀል ሬት ይቀንሳል ወይስ ምንም ለውጥ የለውም? ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሀቢቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላህ ወኢና ኢለይሂ ራጂዑን። በምስል የምታዩት እህታችን ከዲጃ ትባላለች። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የእሷ ኤጀንሲ እንግዲህ እህቶቻችን ሲጠይቁት የላከው ቮይስ አለ። ቮይሱን እንስማው። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደሏት። ችግር የለውም። እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን። ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሮ ችግር የለውም አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም አብሽሮ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው አሁን። አዎ ትክክል ነሽ። እኛም ኮምፒውተር ላይ ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱን እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያወራን ነው። ልጁንም አሳስረናል። ኢንሻአላህ ሁሉም ነገር ይስተካከላል። እንግዲህ እንደሰማችሁት ነው። እኔም እህቶቼ እንግዲህ ደውለህ አናግረው ብሎኝ አጀንሲው ጋር ስልክ ደውዬ አንስቶልኝ ጠየቁት። እንዴት ነው ልጅቷ የሞተችው? እንደዚህ አይነት መንገድ ሰምቻለሁ ስለው አዎ እንደዚህ ነው፣ ጉዳዩን ህግ ይዞታል። ኦኬ አንተ ይሄን ነገር ማን የነገረህ ስለው እዛ ያለው መክተቡ ነው እንደዚህ የነገረኝ አለ። የመክተቡን ቁጥር ስጠኝ አልኩት። የመክተቡን ቁጥር እልክልሃለሁ ብሎኝ ለሰዓታት የጠበቅኩት የልጅቷን ሙሉ ፓስፖርት ስጠኝ ሲስተም ላይ ያትፈልጋለሁ አልኩት። እሱንም ፓስፖርቷንም አላከልኝም። የቤተሰቦቿን የአጎቷ ወደኛ እየመጣ ነው። ጉዳዩን እሱ በደንብ እንዲከታተልና እዛም እህት አለቻት ሪያድ ላይ እሷም ወደዛ እየሄደች ነው። እኛ ሎኬሽን እየላክላት ነው አለኝ። የነሱን ሁሉ ቁጥር ስጠኝና ነገሩን በደንብ ማጣራት ፈልጋለሁ ብዬው አጀንሲውን ምንም ነገር እስካሁን ድረስ የላከልኝ የለም። የአጀንሲው እንግዲህ ይሄ ነው አርማቸው። ይሄ ጉዳይ ዝም ማለት የለበትም፣ ተሸፋፍኖ እንዳልፍ። እቺ ልጅን መክተብ ውስጥ በዚህ አይነት መንገድ ቀጥቅጠው ነው የገደሏት። መች ነው የሄደችው ስለው የሄደችው ሰፕቴምበር ላይ ነው። 3 ወሯ ነው ከሄደች 9 ወር ላይ ነው የሄደችው። የሆነ ቤት ስራ ገብታ ሽማግሌዎች ነበሩ አልተስማማችም፣ በቋንቋ ስላልተጋቡ ወጣ መክተብ ላይ ነበረችና ባላ መክተቡ ነው እዛ ነው እንደዛ ነው ያርጓት ብሎኛል። ይሄ ጉዳይ በህግ በደንብ መያዝ አለበት። ቪዲዮን ሼር አድርጉት፣ ዱዊት አድርጉት። ዝም ማለት የለብንም።